ሰላም ሰላም ቤተሰቦቼ እንዴት አላችሁ? እንዴት ናችሁ? ከኔ ጋር ሁሉም ሰላም ነው፣ እግዚአብሔር ይመስገን። እናንተም በያላችሁበት ሰላማችሁ ይብዛ ስል ጀምራለሁ። በዛሬ ቪዲዮ ይዤላችሁ የመጣሁት መነጠልና ማጣመር እንዲሁም የቃላት መመስረት አረፍተ ነገርን ማንበብና መመስረት አጠር ባለ ቪዲዮ ነው ዛሬ የምንጨርሰው ማለት ነው። ከአሁን በፊት ግን የሰራኋቸው 5 አካባቢ ቪዲዮዎች ከሀ እስከ ፐ ያሉ ፊደላትን ለማወቅ በጣም ጠቃሚ ስለሆነ ያንን ያላያችሁ እንድታዩ እመክራለሁ። ከዛ በመቀጠል ግን የዛሬውን ቪዲዮ አብረን እስከ መጨረሻው ድረስ ተከታተሉኝ። እንቀጥል። እሺ፣ የቃላት ጥናት ይላል ላይኛው። ከዚህ በኋላ የቃላት ጥናት መመስረት፣ ማንበብ፣ ከዛ አረፍተ ነገር እያለን ከፍ እያለ ነውና መሄድ። መጀመሪያው ማጣመር ካሁን በፊት እንዳየነው ማለት ነው። ማጣመርና መነጠል። ይህ ምን ይላል? መነጠል ይላል። ከዚህ ጋር ያለው መነጠል ይላል። መጀመሪያ ያለው ፊደል ይህ ፊደል ማለት ነው ወ፣ የመጀመሪያ ፊደል ማለት ነው። ወ ከዛ ተ ት። ይህን እናንተ ማጣመር አያቅታችሁም። በአንድ ላይ ሲጣመር ምን ይሆናል? ወተት ብላችሁ ታነቡታላችሁ ማለት ነው። ከዛ ቀጥሎ ያለው ደግሞ የወው ስንተኛው ነው? 6ኛው ማለት ነው። ው ከዛ የደዱ 4ኛው ዳ ከዛ የሰሱ 5ኛው ሴ። ው ዳ ሴ በአንድ ላይ ምን ይሆናል? ውዳሴ ብላችሁ ታነቡታላችሁ ማለት ነው። ከዛ አሁንም ው ነው የሚቀጥል። ው ከዛ ደግሞ ር የረሩ 6ኛው ማለት ነው። ጭ የጨጩ 6ኛው በአንድ ላይ ው ለብቻ ር ጭ ስታጣምሩት ምን ይሆናል? ውርጭ ይሆናል ማለት ነው። እሺ፣ ከዛ ጫ የጨጩ 4ኛው ማ የመሙ 4ኛ ወ የወው ስንተኛ ነው? መጨረሻ ወይም 7ኛው ጫማ ወ ምን ይሆናል? ጫማ ወ። በአክብሮት የሆነ ታላቅ ሰው ከሆኑ ሴትም ይሁን ወንድ በአክብሮት ስንገልጽ የእሳቸውን ጫማ ለመግለጽ ጫማዎ ብለን እናወራለን ማለት ነው። ስለዚህ በአንድ ላይ ጫማዎ ይሆናል ማለት ነው። ከዚህ በኩል ደግሞ ምን አለ? ከዚህ በኩል መጀመሪያ የተጣመረው ይህ አለ፣ የተጣመረ ከዛ በኋላ ደግሞ የተነጣጠለ መነጣጠል አለ። ስለዚህ ከዚህ ጋር የተጣመረውን ያነብላችኋለሁ፣ መነጠሉን ደግሞ እናንተ ማለት ነው። ይህ ምን ይላል? ወገን 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 ነጣጥላችሁ እናንተ አንብቡ። ውርስ ውርስ ውርስ። ከዚህኛው ደግሞ ውበት ውበት። ከዚህኛው ደግሞ ልክ ጫማው እንዳልነው ቤትዎ ቤትዎ ይላል። ቤት የሚለውን ወ ጨምርንበት ቤትዎ ቤትህ። ጓደኛችን ወይም የሆነ ሰው ሲሆን ቤትህ ቤትሽ የሚለውን ቤትዎ ብለን እንገልጻለን ማለት ነው። እሺ፣ ከዚህ ጋር ጽሕፈት ይልና ትእዛዙ ላንብብላችሁ፣ ከዛ ትቀጥላላችሁ ማለት ነው። ትእዛዝ ይላል በሚከተሉት ሆሄያት ባለ 3 ሆሄ ቃል መስርቱ። ሆሄ ማለት እቺ አንዷ ፊደል ሆሄ ትባላለች፣ ወይም ቀለም። ሆሄያት ማለት በአንድ ላይ ብዙ ሲሆኑ ሆሄያት ይባላሉ። ይህ ግራ እንዳያጋባችሁ ሆሄ የሚል ነገር እና ቃል መስርቱ ነው የሚል ምሳሌ ይኸው የተመሰረተ አለ። አንደኛው ላይ ተሰርቶበታል። በወ ወ በሚለው ፊደል ወደደ፣ ወርቅ፣ ወንዝ ተብሎ 3 ተመስርቷል ማለት ነው። እኔ ወይ 1 ወይ 2 መሰረትላችኋለሁ። ከዛ ቀጣዩን ደግሞ እናንተ ሌላም ትጨምሩበታላችሁ ማለት ነው። እሺ፣ ለምሳሌ ወ ይኸው ሌላኛው ወ አለ። ወ በዚህ አንድ ሊጨምራችሁ እና ይሄንና ይሄን እናንተ ትመሰርቱበታላችሁ ከዚህ ጋር ስለ ጻፍኩላችሁ ማለት ነው። እሺ፣ ከዚህኛው ለምሳሌ ወደቀ ብትሉ ወደቀ፣ የስክሪን ጽሁፍ ባታዩት ወደቀ ሚል ቢሆን እናንተ ደግሞ ሌላ ትመሰርታላችሁ ማለት ነው። ልክ ወደቀ ብዬ እንደጻፍኩት በወ የሚጀምር ፊደል 2ም ሊሆን ይችላል 3ም ሊሆን ይችላል። ወ ብሎ የሚጀምር ለምሳሌ ወይዘሮ፣ ወንዝ፣ ወታደር እንደዚህ አይነት ቃላትን ለመጻፍ ትሞክራላችሁ መለማመድም ስለሆነ። እሺ፣ ከዚህ ደግሞ ው ይላል። ው ብሎ ይጀምራል። ውን እንደዚህ ጻፍኩና እኔ ሀ ውሃ ብዬ መሰረትኩላችሁ። ሌላ እናንተ የምታውቁትን ከዚህ ጋር
ትመሰርታላችሁ። ጻፉ። ከዛ ሌላኛው ው አለ። በሁለቱም ው ካያችኋቸው አጻጻፋቸው የተለያዩ ናቸው። አንደኛው ው እንደዚህ ሄድና ከዚህ ጋር ነው። አንደኛው ው ደግሞ እንደዚህ ትጽፉትና ከስር ነው ማለት ነው። ስለዚህ ይሄኛው 6ኛ ላይ የሚገኘው ው ነው። ይሄንኛው ደግሞ 2ኛ ላይ የሚገኘው ው ነው ማለት ነው። እሺ ስለዚህ በዚህም ተመሳሳይ ስለሆነ መመስረት ትችላላችሁ። ከዛ በመጨረሻ ወ በሚለው ልስራላችሁ። ይህ ወ መጨረሻ ላይ እንጂ መጀመሪያ ላይ ብዙ ጊዜ አንጠቀምበትም። ማለት የፈለኩት ወ ለምሳሌ ወርቅ ብላችሁ ብትጽፉ ይህን ወርቅ የመጀመሪያውን ትጽፋላችሁ እንጂ የ6ኛውን ከመጀመሪያ አትጽፉትም። ይህን ግን ቅድም እንዳያችሁት ጫማዎ፣ ቤትዎ እንደዚህ ለሚባለው ትጽፉታላችሁ። ቤትዎ ለምሳሌ ቤት እንደዚህ ጽፋችሁ ይህን ወ ከጨመራችሁት ቤትዎ የአክብሮት የምንገልጽበት ወ ነው ማለት ነው። የተቀሩትን እናንተ ለመመስረት ሞክሩ። ከዚህ ደግሞ ምን ይላል? የተጓደለውን ፊደል አሟሉ ነው የሚል። የተጓደለውን ፊደል አሟሉ። ለምሳሌ ከዚህ ፋና ይልና አንድ ዳሽ ቦታ ይሰጣል። ከዛ ፋናዬ ብሎ ሞላ ማለት ነው። ፋናዬ። ስለዚህ እናንተ ደግሞ ከዚህ ዳሽ ሆኖ ጤት ይላል። ባዶ ቦታ አለ ከዚህ ጋር። ከዛ ጤት ምን ቢገባበት ትርጉም ያለው ቃል ይሰጣል? እስኪ ሞክሩ። ዳሽ ይልና ጤት። እሺ መቼም አሁን እንደመሰረታችሁ እርግጠኛ ነኝ። እኔ ያሰብኩትን ልንገራችሁ። ይኸው ው ባገባበት ማን ይሆናል? ጤት፣ ውጤት ሚል ይመጣል ማለት ነው። ውጤት። እሺ ከዛ እዚህ ላይ ደግሞ ዳሽ ይልና ዋህ ይላል። ዋህ ዳሽ ብሎ ከዛ ዋ እና ህ ከዚህ ጋር ማን ቢገባ ያሟላዋል? ማን ቢገባ ያሟላዋል? እኔ ማን አስገባሁላችሁ? ምን ይሆናል በአንድ ላይ? የዋህ ቸር እንደማለት ነው ማለት ነው። እሺ በጣም አሪፍ። ከዛ ከዚህ ጋር ደግሞ እናንተ ሙሉልኝ። ዳሽ አለ። ከዛ ሸት ይላል። ሸት ይኸው እንደዚህ ተጻፈና ሸት ምን ለማለት ነው? ከዚህ ጋር ምን ቢገባ ይሻላል? ው ብታስገቡ ምን ይሆናል? ውሸት ሚል ትመሰርታላችሁ ማለት ነው። እሺ ከዛ ደግሞ ጣት ይላል። ከዚህ ላይ ሌላም መመስረት ትችላላችሁ። ለምሳሌ ዳሽ ልና ጣት ብዙ ሆሄያትን ልታስገቡልኝ ትችላላችሁ ከዚህ ዳሽ ቦታ ላይ ማለት ነው። ለምሳሌ እኔ ቅ ልል እችላለሁ። ቅጣት ሚል ትርጉም ይኖረዋል። ቅጣት። እናንተ ደግሞ ይህ አይሆንም ትሉና ታጠፉና እንደዚህ ታረጉና እዚህ ጋር ብታስገቡ ምን ይሆናል? እጣት። ሁለት ትርጉም አገኛችሁ ማለት ነው። አሁንም ደግሞ ከዚህ ጋር ሌላ ማስገባት ትችላላችሁ። ሌላ ትርጉም የሚመጣ ጣት አለ። ከዚህ ሌላ ስታስገቡለት ትርጉም ይሰጣችሁ ማለት ነው። እሺ ከዚህ ጋር ደግሞ ዳክ ይላል። ከዚህ ላይ እናንተ አስገቡ። ጊዜ ልስጣችሁ። እሺ ዳክ እንዳስገባችሁ ይገበኛል። ዳክዬ እልናን ያስገባለሁ። ዳክዬ ይሆናል ማለት ነው። ውሃ ላይ ተንሳፋ የምትሄድ ወፍ ናት ዳክዬ ማለት። እሺ ከዛ አሁንም ደግሞ መነጠልና ማጣመር። ይህ ለእናንተ ለማንበብ በጣም አሪፍ ነው። በደንብ ተከታተሉኝ። ይኸው አይት ይሆናል። አይት አማች ባል ነገር የምታውቅ ከሆነ ያንን ትርጉም ማለት ነው። ከዛ ደግሞ ይሰማ ምን ይሆናል? ይሰማ። ከዚህ ደግሞ የዋህ ምን ይሆናል? የዋህ። እሺ የመጨረሻው ተራዬ ምን ይሆናል? ተራዬ። እንዲህ በማለት ታነባላችሁ ማለት ነው። ይህኛው ደግሞ የተጣመረ ነው መጀመሪያ ያለ ማለት ነው። እሺ ይርጋ። ይህ ተነጣጥሎ ነው። ይርጋ ይሆናል ማለት ነው።
ተለይ ተለይ። ይህኛው ደግሞ ገላዬ ገላዬ ይሆናል ማለት ነው። ከዛ የመጨረሻው የኔታ የሚለውን እንደዚህ እንትን ያለውን እናንተ መነጣጠል ትችላላችሁ ማለት ነው። እሺ ከዛ ይህ ደግሞ ምን ይላል? በምሳሌው መሰረት የመጨረሻ ድምጻቸው ተመሳሳይ የሆኑ ባለ 3 ሆሄ ቃላትን መስርቱ ይላል። የመጨረሻ ፊደላቸው ተመሳሳይ ድምጽ ያላቸው ማለት ነው። መጨረሻ ላይ ምሳሌውን እንይ። ድ ይልና ድን አወጣለን። በድ ድ መጨረሻቸው የሆነ ማለት ነው። ምሳሌው ምን ይላል? ዘመድ ያው ድ፣ ገመድ ድ፣ አመድ ድ፣ ወንድ ድ፣ ቀልድ ድ። ልክ እንደዚህ ጻፈ ማለት ነው። እሺ እኔ ደግሞ በእነዚህ 2 እሰራላችኋለሁ፣ እናንተ እየተቀሩትን ትሞላላችሁ ማለት ነው። 2 ወይ 3 ጫ ይላል። ለምሳሌ ጫ። እስኪ በጫ የሚጨርስ ቃል ኮሜንት ላይ ማስቀመጥ ትችላላችሁ፣ ትርፉን ማለት ነው። እኔ ምን ልዬ ላስቀምጥ? ሙቀጫ ሙቀጫ አልኩኝ። ከዚህኛውስ ምን አልኩኝ? ግራጫ። ከዛ ምን ማለት ይቻላል? ማስጫ፣ ማሰራጫ። እንዲህ አይነት መሙላት ትችላላችሁ ማለት ነው። እሺ ይህኛው ደግሞ ምን ይላል? ት ት ት መጨረሻው። ለምሳሌ እኔ ምን ልበል? አባት ያው ት መጨረሻዋ። ከዛ ምን ልበል? እናትን ብትሉ መጨረሻው ት ነው። እናት። ቤት ብትሉ መጨረሻው ት ነው። ልክ እንደዚህ መጨረሻቸው ተመሳሳይ ድምፅ ተመሳሳይ ፊደል የሆኑት በእነዚህ አይነት መስርቱ። ይህ መመስረት ለምን ነው የሚጠቅማችሁ? ቃላት የማንበብ እንትናችሁ ይጨምራል ማለት ነው። እሺ በጣም አሪፍ። ቀጣዩ ደግሞ ምን ይላል? ትዕዛዝ ወን መነሻ ላይ በማድረግ 5 ባለ 3 ሆሄ መስርቱ። 3 ፊደል ያላቸው ማለት ነው። 3 ሆሄ። ለምሳሌ ወደብ የሚለው አለ አይደል? ወ 1 ደ 2 ብ 3ኛ። ስለዚህ 3 ፊደል ያላቸው 5 ቃላት እስከዚህ ድረስ ያህል ማለት ነው። ይሄን ያህል መስርቱ ይላል። እንዴት እንደሚመሰረት ላሳያችሁ ከዚህ ጋር። ለምሳሌ ወደብ እንዴት ነው የመሰረተ? ወ ወደዚህ ሰደደ፣ ከዛ ድን ወደዚህ ሰደደ። ወደብን እንደዚህ መሰረተ ማለት ነው። ወደብ። እሺ ወይም ደግሞ ከዚህኛው ወደ ስላለ መመስረት ይቻላል። ከዛ ሌላ ምን ልመስርት እኔ? ወደ ማን ወሰድኩት? ወደ ቀ። ከዛ ወደ ጠ ማን ይሆናል? ወን። ይቅርታ ወን እንደዚህ ጻፍኩ። ከዛ ቀን እንደዚህ ጻፍኩ። ጠ ምን ይሆናል? ወቀጠ ሚል መሰረትኩ ማለት ነው። እሺ በጣም አሪፍ። ከዛ ሌላ ደግሞ ለመስረት ወን ወደ ን ሰደድኳት። ወን ትጽፋላችሁ መጀመሪያ። ወን እንደዚህ ጻፋችሁ። ከዛ ወደ ን ነው የሰደዳችሁት። ንን እንዲህ ትጽፋላችሁ። ከዛ ወደ ማን ልስደድ? ወደ ድ። ድን ደግሞ ትጽፋላችሁ። ወንድ ይላል መሰረተም ወንድ። በጣም አሪፍ። እሺ ከዛ ደግሞ አዲስ ለመስረት ሌላ ሁልጊዜም ቢሆን ወ መነሻ ነው። ወን መጀመሪያ ትጽፋላችሁ። ወን መጀመሪያ ትጽፋላችሁ። እሺ ከዛ ከወ ወደ ማን ልውሰድ? ወደ ሰ እችላለሁ። ሰን አምጥቼ ከዚህ ጋር እጽፋለሁ። ሰን እንዲህ ልጻፍ። ከዛ ወደ ደ መውሰድ እችላለሁ። ወደ ደ ወሰደ የሚላገኘው ማለት ነው። እሺ ሌላ ደግሞ ልመሰርትላችሁ። ወን ወደ ጠ ወሰድኩ። ወ እንደተጻፈ ነው። ከዛ ወደ ማን ልውሰድ ደግሞ? ወደ ረ። ወ ወደ ጠ ከዛ ወደ ረ። ጠን ከዚች ጋር ጨምራት ጠረ ወጠረ ይሆናል ማለት ነው። ልክ እንደዚህ እያደረጋችሁ እናንተ መመስረት ትችላላችሁ። ከየት? ከዚች ብቻ ማለት ነው። ከዚች ከተሰጠችው ብቻ መመስረት ትችላላችሁ። እሺ ከዛ ወደ መጨረሻው እየሄድን ነው።
ግማሽ አካባቢ ደርሰናል ማለት ነው። ይህ ቅጥያን መለየት ይላል። ቅጥያ ማለት ከአንድ ዋና ቃል ላይ ተቀጥሎ ሊያበዛ ወይም ደግሞ ባህሪውን ሊገልጽልን የሚችል ማለት ነው። ምሳሌው እናያለን። ለምሳሌ ተማሪዎች ይላል እዚህ ጋር ተማሪዎች ዋና ቃሉ ማናውን ከዚህ ጋር ምን ሲል እንሰማለን? ተማሪ የሚለው ዋና ቃሉ ነው ማለት ነው። ተማሪ ይህ ዋና ቃል ነው። ከዛ ይኸው አወጣው ተማሪ ብሎ ዎች የሚል ደግሞ አለ ተጨማሪ ዎች። ስለዚህ ዎች የሚለው ቅጥያ ነው ማለት ነው። ተማሪ የሚለው ዋና ቃል ነው። ዎች የሚለው ቅጥያ ነው። በጣም አሪፍ። ከዛ መዘነች ይላል። መዘነች ይኸው መዘነ የሚለው ዋና ቃል ነው። መዘነ ሲባል እንሰማለን። ቺ ቅጥያ ናት ማለት ነው። ቀጣዩ በሬዎች የበሬ ዋና ቃሉ የበሬዎች ዋና ቃሉ በሬ የሚለው ዋና ቃል ነው ማለት ነው። ሲደመር ይላል ይኸው ቺ በሬዎች እስተ ቅጥያው ይሆናል ማለት ነው። እሺ ቀየረች ይላል። ቀየረች ዋና ቃሉ ቀየረ ይሆናል። ቺ ስንጨምርበት ደግሞ ቅጥያዋ ቺ ዋና ቃሉ ቀየረ ማለት ነው። እሺ እቃዎች የሚለውን ደግሞ እቃ የሚለው ዋና ቃል ይሆናል። ዎች የሚለው ደግሞ ቅጥያ ይሆናል ማለት ነው። ወደቀች የሚለው ደግሞ ወደቀች ወደቀ ሲሆን ዋና ቃሉ ነው። ቺ ቅጥያዋ ናት። እንደዚህ ቅጥያና ዋና ቃል እንደዚህ አይነት ነው ማለት ነው። እሺ ከቅጥያ ላይ ዋና ቃል ማውጣት ብትለማመዱ በጣም አሪፍ ነው። በዛውም እያነበባችሁ ነው። እንደዚህ ይሆናል። እሺ ትዕዛዝ ምን ያህል ቃላትን ከቅጥያዎች ጋር በማጣመር ቃል መስርቱ። ያው ሁለት ተመስርቷል። የእናንተ ደግሞ የቀሩት አራቱ ይሆናሉ ማለት ነው። ለምሳሌ ቦርሳ ብለን ቦርሳዎች ነው ቦርሳችን ይባላል። ቦርሳዎች እንደዚህ ይሆናል ማለት ነው። ይኸው ተመሰረተ ቦርሳዎች። እሺ ከዛ ሰማ ይላል። ሰማዎች አይባልም፣ ሰማች ይባላል። ሰማች። ስለዚህ ሰማች የሚለውን ከዚህ ጋር ትጽፋላችሁ ማለት ነው። እሺ ከዛ ጫማ ይላል። ከዚህ ጋር ጫማዎች ነው ጫማችን ይባል። ጫማዎች ስለሚባል ዎችን ጨምራችሁበት ከዚህ ጋር ትጽፋላችሁ ጫማዎች የሚለውን ማለት ነው። ተከለ ይላል። ተከለ የሆነ ተክልን ተከለ ብለን ተከለች ይባላል። ተከላዎች አይባልም። ስለዚህ ተከለች የሚለውን ከዚህ ጋር ትጽፋላችሁ ማለት ነው። መኪና ይላል። ከዚህ ጋር የትኛው ሊጨመርበት ይችላል? መኪና ዎች ነው ች ከነዚህ ላይ። ስለዚህ መኪና ዎች ይሄ ዎች የሚል ይጨመርበታል ማለት ነው። ስለዚህ እናንተ ከዚህ ጋር ትጽፋላችሁ ማለት ነው። ከዛ ወለደ ይሆናል። ወለደ ከሚለው ጋር የትኛው ቅጥያ ቢጨመርበት አሪፍ ነው? ች። ስለዚህ ወለደች ይሆናል ማለት ነው። እናንተ የመሰረታችሁትንም በደብተራችሁ ላይ መጻፍ ትችላላችሁ። እሺ ከዚህ ጋር ወደ አረፍተ ነገር ገብተናል። አረፍተ ነገር ማንበብ ልንለማመድ ነው ማለት ነው። እስካሁን ድረስ ፊደላትን ቃላትን እያልን መጥተን ነበር። አሁን በደንብ ትኩረት አድርጋችሁ አንብቡ አብራችሁ። ከላይ ምን ይላል? የሚከተሉትን አረፍተ ነገሮች ነገሮች ማለት አረፍተ ነገሮች ለማለት ነው። በቡድን ሆናችሁ ይህ እናንተ በቡድን ሳይሆን በብቻችሁም ጓደኞቻችሁ ጋር ማንበብ ትችላላችሁ። ይኸው እነዚህን ነው። አንደኛው ምን ይላል? ይህ የመጀመሪያው ሰላም መማር ትወዳለች። ይህን በአንድ ላይ ስታነቡት ሰላም መማር ትወዳለች። ስለዚህ ሰላም መማር ትወዳለች ብላችሁ አረፍተ ነገር መሰረታችሁ ማለት ነው፣ ወይም አነበባችሁ። ከዛ ቀጥሎ ደግሞ ሁለተኛው ይላል አረንጓዴ ሲበራ መንገድ ተሻገሩ ይላል። አረንጓዴ ሲበራ መንገድ ተሻገሩ የሚል አረፍተ ነገር አነበባችሁ ማለት ነው። ከዛ ቀጥሎ የግራ ጠርዝ መንገድ ይዛችሁ ተጓዙ። መንገድ ላይ ላለ ሰው ነው። የግራ
ጠርዝ መንገድ ይዛችሁ ተጓዙ። በአንድ ላይ ስታነቡት የግራ ጠርዝ መንገድ ይዛችሁ ተጓዙ የሚል ይሆናል ማለት ነው። ቀጣዩ ደግሞ ረዘም ያለ ግን ቀላል ነው። መንገድ ስትሻገሩ የእግረኛን መንገድ ብቻ ተጠቀሙ። አያችሁ? መንገድ ስትሻገሩ የእግረኛን መንገድ ብቻ ተጠቀሙ። ይህን በአንድ ላይ ስታነቡት መንገድ ስትሻገሩ የእግረኛን መንገድ ብቻ ተጠቀሙ የሚል ይሆናል ማለት ነው። ረዘመ ቢሉም እያንዳንዷን ቃል መጀመሪያ ማንበብ ያስፈልጋል ማለት ነው። እሺ 5ኛ ላይ ደርሻለሁ። የአባይ ወንዝ ተገደበ። ከዛ ቀጣይ ላይ የአባይ ወንዝ ተገደበ። በአንድ ላይ ሲሆን የአባይ ወንዝ ተገደበ የሚሆነው ግልጽ ይሆናል ማለት ነው። የመጨረሻው ላይ ደርሰናል። የህዳሴው ግድብ ኃይል ማመንጨት ጀመረ። እንዲህ የቆጠርኩ ማነብላችሁ እናንተም በዚህ ሙድ እንድትለማመዱት ስለፈለኩ ነው። ከዛ በአንድ ላይ የህዳሴው ግድብ ኃይል ማመንጨት ጀመረ የሚል ይሆናል ማለት ነው። እሺ ቀጣይ ደግሞ ምን ይሆናል? የቃላት ፍች ወደሚል ገባን ማለት ነው። የቃላት ፍች ይላል። ለተለመዱ ቃላት ፍች መስጠት። ምሳሌ ይላል። ተማረ ይልና አወቀ ይላል። ተማረ ማለት አወቀ። ህፃን ማለት ልጅ ወይም ታዳጊ። አዘነ ማለት ተከፋ። ተመሳሳይ ትርጉም ማለት ነው። ላጲስ ማለት ማጥፊያ። ይህ ተመሳሳይ ትርጉም ማለት ነው። እናንተ ደግሞ ቻት ከዚህ ያው ለሚከተሉት ቃላት በአቅራቢያችሁ ያለን ሰው በመጠየቅ ነው የሚል ትዕዛዙ። እናንተ ከምታውቁትም ሊሆን ይችላል። ይህ ኖርማል መጽሐፉን ትክክለኛ መጽሐፉን ስለማስተምራችሁ ነው ማለት ነው። ሰማ ይላል። ሰማ የዚህ ምሳሌ ተመሳሳይ ሲስጡኝ ሰማ አዳመጠ ሊሆን ይችላል። አዳመጠ ልትሉኝ ትችላላችሁ። አዳመጠ ሙሉውን አልጻፍኩትም። መዘነ፣ ለካ፣ ቀየረ፣ ለወጠ፣ ትንሽ፣ ጥቂት። ይኸው 4 ሰራሁላችሁ ማለት ነው። እናንተ ደግሞ እነዚህን 3ቶችን ስሩልኝ። ብዙ ይላል። ብዙ የብዙ ተመሳሳይ ንጹህ እና ጠርዝ የነዚህ ተመሳሳይ እናንተ ስሩ ማለት ነው። እሺ አሁን ደግሞ ጽህፈት ደርሰናል። እሺ ጽህፈቱ ምን ይላል? ከብርጭቆ ውስጥ የሚገኙትን ይሄው ከዚህ ውስጥ ማለት ነው ፊደላት አሉ። ከዚህ ውስጥ የሚገኙ ፊደላት እነዚህን ፊደላት ቃላት መመስረት ማለት ነው። በእነዚህ ለምሳሌ ከዚህ ጋር ተደፋ፣ ያው እንደዚህ እየደፋ ፋ መጨረሻዋ አለች ተደፋ ብሎ መስርቷል ማለት ነው። እናንተ ከዚህ ጋር አመሳስላችሁ መስርቱልኝ። እሺ ሙሉዎች አሉ እነዚሁ ፈ ማለት ፋ፣ ከ፣ ቀ፣ ተ፣ ረ፣ ጠ፣ ነን፣ ደ፣ ወ እነዚህ ፊደላት አሉ። በእነዚህ ፊደላት መስርቱ ማለት ነው ቃላት። እሺ ለምሳሌ እኔ አንድ ለመስረት ከፋ ማን አልኩ? ከፋ። ከዛ ሌላ ምን አለ? ቀረ ባለ 2 ማለት ነው። እሺ ሌላ ምን ይላል? ቀጠነ ባለ 3 ይሄው አሉ። ሁሎችም ቀጠነ አሉ። ቀጠነ ልክ እንደዚህ እያደረጋችሁ እየፈለጋችሁ ስሩ፣ ተለማመዱ። ይህ በጣም ይጠቅማችኋል ማለት ነው። ይሄው ይህ ለመስረቻችሁ የተሰጠ ቦታ ነው ማለት ነው። ባለ 2 ሲሆን ይሄው ከዚህ እንደምታዩት ፋፋ፣ ባለ 3 ቢሆን ተደፋ፣ ቀጠነ ያልኳችሁ እንደዚህ እያደረጋችሁ እናንተ ብትለማመዱ በጣም አሪፍ ነው ማለት ነው። እሺ ከዛ ይህን ደግሞ ቅድም አረፍተ ነገር አንብበናል። አሁን ደግሞ አረፍተ ነገር ስሩ ነው የሚለን። አረፍተ ነገር ስሩ እንዴት እንደሚሰራ ላሳያችሁ። ለምሳሌ ከዚህ ጋር ሜላት ሚል ስም አለ። ሜላት እርሳስ
ሜላት እርሳስ ብዬ ገዛች። ስለዚህ ሜላት እርሳስ ገዛች ብዬ 4 ነጥብ ዘጋው ማለት ነው። ከዛ እናንተ ደግሞ ኡመር ትሉና ብስኩት በላ ሚል ትመሰርታላችሁ። ናኦል ወተት አይበላም አይደል? ይጠጣል። ይህ ስህተት። ናኦል የወንድ ስም ስለሆነ ጠጣች አይሆንም ማለት ነው እንዲመልሰውና ስለዚህ ናኦል ወተት ምን? ስለዚህ ለናኦል ወተት የሚለው አይሆንልኝም ማለት ነው። እሺ ናኦል የሚለው የሚሆንልኝ ምንድነው? ትምህርት ቤት ሄደ። ልክ እንደዚህ ማለት ነው። ትርጉም እንዲሰጣችሁ ማለት ነው ስትሰሩበት። ዩስራ ይህ የወንድ ስም ወይ የሴት ስም ብቻ እናንተ እንደወሰዳችሁት ማለት ነው። ጁስ ጠጣች ሴት አድርጋችሁ ከወሰዳችሁት። ሜላት ትሉና ወተት ጠጣች። ብዙ መመስረት ይቻላል። እናንተ እንደዚህ እያደረጋችሁ ሞካክሩ ማለት ነው። ለእናንተ ስትሞካክሩ ይጠቅማችኋል። ይህ ቦታ ለጽህፈት የሚያገለግል ነው። ልክ እናንተ እንደዚህ ቁጥር ጽፋችሁ ደብተራችሁ ላይ ብትለማመዱ በጣም ይጠቅማችኋል። አሪፍ ነው። እሺ ይህ ንባብ ነው። ይህን ንባብ እኔ ያላነበው እናንተ እንድትለማመዱ ብዬ ነው ያመጣሁት ማለት ነው። ልክ ፊደላቶችን ስትቆጥሩ ከዛ ቃላትን ስታነቡ አብራችሁ ስትከታተሉ ቆይታችሁ ከሆነ ይህን ለመመርመርና ለማንበብ በጣም ቀላል ይሆናል ማለት ነው። የተወሰነውን እሞክርላችኋለሁ፣ እንዴት ማንበብ እንዳለባችሁ አሳያችኋለሁ ማለት ነው። ለምሳሌ እዚህ ጋር በአንድ ትላላችሁ። ትንሽ ከተማ የሚኖሩ ሀብታም ባልና ሚስት ነበሩ። 4 ነጥብ ሆነ። ስለዚህ ትመለሱና በአንድ ትንሽ ከተማ የሚኖሩ ሀብታም ባልና ሚስት ነበሩ። ከዛ ቢራራ የሚባል ልጅ ነበራቸው። ቢራራ ጎበዝ ተማሪ ነው። የከተማው ሰዎች ፈላስፋው ቢራራ እያሉ ይጠሩታል። ፈላስፋው የሚሉት ሁሉንም ነገር ቆም እያለ ስለሚያስተውል ነው። ነፍሳትን አስተውሎ ማየት ይወዳል። የቤት ስራውን ይሰራል። ማታ ማታ ቤቱ በር ላይ በመቀመጥ ኮከቦችን መቁጠር ያስደስተዋል። እናትና አባቱ በመስኮት ይመለከቱታል። አስተዋይ በመሆኑ በጣም ይደሰታሉ እያለ ይህ አይነት ንባብ ነው ማለት ነው። እና ይህ ምንጩ ነው። ችግር የለም። እናንተ እንደዚህ እያደረጋችሁ ብትለማመዱ ታተርፋላችሁ። እስከዚህን ሰዓት አብራችሁኝ ስለቆያችሁ አመሰግናለሁ። ላይክ፣ ሼር፣ ሰብስክራይብ ማድረግን አትርሱ። መልካም ጊዜን ተመኘውላችሁ።